ሰላም ጤና ይስጥልኝ ውድ የተከበራችሁ አድማጭ ተመልካቾቻችን፣ ከማለዳ 3 ሰዓት የደረሱን ሰበር ዜናዎች አሉ። ላይክ ሼር ያድርጉ። አዲሱ ተመዝጋቢ ወንዱ ጠንፌ በብዙዎች ዘንድ ተወዳጅ የሆነችው ለሷም ነፍሳቸውን ሳይቀር ሊሰጧት የተዘጋጁ ወዳጆቻቸውን ያስቆጣ ተግባር ፈጸመ። ታዲያ ይህ ተግባር ሲፈጽም ሳጠፋ ጠፋች በማለት በመንገድ ላይ ፎቶዋን በመለጠፍ አፋልጉኝ በማለት ከዚያም አልፎ የሚወዳድ ልጅ ጋር በመደወል አረ ሀይሚ ጠፍታለች እባክህና በማለት ለዛውም በዝናብ በማስመጣት ጠፍታለች እየፈለኳት ነው ይለዋል። ቀጥሎም የሷ ሸበላ እንዲህ ሲልም ይመልስለታል። አረ ጠዋት አውርቻታለሁ ሰውዬ ተረጋጋ፣ እኔ በሷ ቀልድ አላቅም በማለት ስልክ ወደ እሷ ደወለ። እሷም ስልኩን አንስታ ጠፍተሻል አሉ ሲልም ጠየቃት። አረ አለሁ ስትል መለሰችለት። ወንዱ ጠንፌ አፍሮ ሳቀ። ታዲያ አሁን ላይ የሷ ወዳጅ ይቅርታ ይጠይቅ፣ የንግስታችን ክብር ዝቅ ብሏል ሲሉም ድምጣቸውን አሰሙ። ከምሽቱ 3 ሰዓት። በእውነት ይህ ተግባር በጣም እኔን ሳይቀር አስቆጥቷል። ይቅርታ መጠየቅ ያለበት ነገር ነው። በእርግጥ እንደ ሰውኛ ቆም ብለን ስናስበው ይቅርታ የሚያስጠይቅ ነገር ነው። ይሄ ልጅ ይቅርታ ቢጠይቅ ነገ ደግሞ ሌላ ሰው መጥቶ ሀይሚ እንደዚህ ሆነች ብሎ የሷን ስም ሊያጠፋ አይችልም ማለት ነው። በተለይ ደግሞ ሀይሚን በጣም የሚጠሏት ሰዎች አሉ። ሀይሚ ለምን ተዝናናች፣ ሰሞኑን ለምን ደስተኛ ሆነች ብለው የሷን ደስታ ለማደፍረስ። ሌላው ነገር ደግሞ በጣም የሷም የብሩኬም ስኬት የሚያናድዳቸው ሰዎች አሉ። የነሱን በቃ አለለ እነሱን ዝቅ ለማድረግ እነሱን የሆነ ለማድረግ በጣም የሚጣጣሩ የቅርብ ጥላቶች አሉ እናውቃለን። ነገር ግን ይሄ ልጅ አሁን ዝም ቢባል ይቅርታ ሳይጠይቅ ምናምን ነገር ቢታለፍ ነገ ደግሞ ምን ያክል እርግጠኛ ነን ሌላ ሰው መጥቶ ሀይሚ እኮ እንደዚህ አይነት ነገር አደረገች፣ አሁን ሀይሚ ጠፋች አይደል የተባለው፣ ነገ ደግሞ አንዱ ሀይሚ ሰረቀች ብሎ የእሷን ስም ለማጥፋት ቢመጣስ ምን ያክል እኛ እርግጠኛ ነን? ስለዚህ ይሄ ልጅ በውድ ሳይሆን በግድም ቢሆን ይቅርታ ይጠይቅ ማለት መሆን የለበትም። እኛ እሷ ደስተኛ እንድትሆን የእሷ ደስታ ናፍቆን ከርመን ሰሞኑን ትንሽ ፈገግ ብላ ባለችበት ሰዓት እንደዚህ ማለትም ወጥቶ በጣም የሚያናድር ነገር ነው። ለክፋትም ወይንም ለምቀኝነትም አይደለም። ምክንያቱም ይሄ ፕራንክ ነው እናውቃለን። ነገር ግን እንደዚህ አይነት ጋጥ ወጥ ፕራንክ አያስፈልግም። እንኳን ጠፋች ተብሎ ይቅርና አንድ ቀን እንኳን ቪዲዮ ካለቀቀች ምን ያክል ስፍስፍ ብሎ የሚጠብቋት እንዳሉ ምን ያክል ወዳጅ እንዳላት ሁላችንም እናውቃለን። ይሄን ሳናቀርተን አይደለም። ጊዜያቸውን ሰውተው ቁጭ ብለው እሷ እንዳትነካባቸው የሚጠብቁ አሉ። ለነዚህ ሰዎች ታሳቢነት መደረግ አለበት። የሆነ እንደ ግዴለሽነት መታየት የለበትም። መታሰብ አለበት። እንዴ እኔ እኮ የሚወደኝ ኦዲየንስ አለ እዛ ጋር ወዳጅ እኮ አለኝ፣ የእሷ ወዳጆች እንዲቀየሙ አንፈልግም የሚለውን ራሱ ከግንዛቤ መዋል አለበት። እዚ ጋር ድምጣቸው ሊሰማ ይገባል እያልኩኝ ነው ያለሁትኝ። ብሩኬም ቢሆን በሷ ቀልድ አላቅም ነው ያለው። ፎቶዋ እንኳን ሲቀደድ ዝናብ አበስብሶት ማውረድ አቅቶት እኔ ልቀዳደልልሽ ነው ያለው። አስቡት እንግዲህ ብሩኬንም ራሱ አስደንግጦታል። እንኳን እዛ ጋር የሷን ወዳጅ ይቅርና ማለት ነው። ስለዚህ አንተ ቪዲዮ ስራ፣ ይቅርታ ጠይቅ፣ የለቀቀውን ቪዲዮ አጥፋ ምናምን ላላችሁት ውዶች አያጥፋ። ሲፈልግ እዛ አንጠልጥሎት ይቅር፣ ግን ይቅርታ ይጠይቅ። ገባችሁ ማለት እዛ ጋር ዝም ብሎ አይደለም ያ ቪዲዮ የለቀቀው። ቢያንስ እንኳን ያኒ ኤዲት ምናምን ሲያደርግ ትንሽ ስለለፋበት ብሩኬም ዝናብ ስለተመታበት መደለቱ የራሳቸው ውሳኔ ነው። ብሩኬ በዝናብ ተመቷል፣ ተደብድቦበታል ምናምን ነገር ያ ቀላል ነገር አይደለም። በእርግጥ የሃይሚንም ስም ማጥፋት ቀላል ነገር ሆኖ አይደለም። ነገር ግን እንደነሱ ተንኮሉ እንደሱ እንዳደረገው ድርጊት ቢሆን አግባብ ነው እንደዛ ያላችሁት ነገር ማለት ነው። ነገር ግን መቀጣጫ የሆነው ዘንድ ሌሎችም እንደዛ እንዳያደርጉ መቀጣጫ ይሆን ዘንድ ይቅርታ ይጠይቅ፣ ይቅርታ ቪዲዮ ይጠይቅ። ይሄን ነው አስፈላጊነቱ እንደ ሚዛናዊ ሆነን እንደ ስንፈርደው ማለት ነው። ምክንያቱም እዛ ጋር ይሄ ልጅ ቪዲዮ ደለተ ማለት ለሃይሚ ራሱ ደስ አይላትም። በእርግጥ እዚ ጋር አይኖ የሷ ስም ነው የጠፋው። እሷ ግን እኛ እናቃታለን ሃይሚ ሰዎች ስሟን እያጠፉ ስሟን እያበላሹ ራሱ እየሰደቧት ራሱ ሰውን የምትወድ
ሰው ናት። ለሰው ምቀኛ የምትሆን አይደለችም። ለምን እንደዚህ ተደረገ ብላ እንኳን ሰውን እንደዚህ ለመበቀል የምትሽለጠለጥ አይደለችም። ለዛም ነው ንጹህ ልብ ስላላት ነው እንደዚህ የምንወዳት ማለት ነው። ስለዚህ እኔ እንደኔ ፍርድ ሊሆን ይችላል የምለው ይቅርታ ይጠይቅ፣ የይቅርታ ቪዲዮ ይስራ ነው እኔ ማለት የምፈልገው። ውዶቼ አትናደዱ፣ ያጋጥማል። ምን መሰላችሁ እናውቃለን እኮ እንዴ ግልጥ እኮ የሆነ አማርኛ እኮ ነው እናውቃለን። በሀይሚ ወንዱም ሴቱም እንደሚናደድባት እንደሚቀናባት ጠንቅቀን እኮ እናውቃለን። ይሄ ጠፍቶብን አይደለም። ስሟን ለማበላሸት የሆነ ነገር እናውቃለን። ጎበዝ ሰው እኮ በዚች ምድር ላይ ሲኖር ይፈተናል እና ይሄ ደግሞ ምንም አይስ አይደለም። ሰው ፈጣሪ የሚፈትነው ደግሞ የሚወደውን ሰው ነው። እሷ ደግሞ ፈጣሪ ስለሚወዳት ሰው ነው የሰጣት። ፈጣሪ ሲወዳችሁ ሰው ነው የሚሰጣት አይደለ? ብዙዎቻችን እንወዳታለን። ፈጣሪ ስለሚወዳት ሰው ሰጥቷታል። ምርጥ ወዳጅ አላት፣ ጥላት እንዳላት ሁላ ማለት ነው። እንደዛ አይነት ተግባር ደግሞ ጥላቶቿን ማስደሰት ነው የሚሆነው። እኛ ደግሞ እነ ጠንፌ እንዲናደዱ እንጂ እንዲደሰቱ አንፈልግም። ይሄንን እኛ የምንፈልገው ነገር አይደለም። ይሄንን ነው እኔ ማለት የምፈልገው። የኔ ውድ ቤተሰቦች ላይክ፣ ሼር እንዳይረሳ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። በሀይሚዬ ድርድር አናቅም በሉ ኮሜንት ላይ። በሀይሚዬ ቀልድ ድርድር አናቅም በሉ። እኔ በጣም ነው የተበሳጩት ውዶቼ። ምሽቴ ሰላም አልነበረም። የምር በጣም ነው የራሱ የደነገጥኩት። ምክንያቱም ሀይሚ ሰላም ገብተናል ምናምን ብላ ቪዲዮ ትለቅልናል ብለን ስንጠብቅ ጭራሽ ጠፍታለች የሚል ፖስት። እንዲህ ከየት ጠፋች? ከቦሌ ጠፋች ወይንስ ከየት ጠፋች? ምናምን ብዙ ጥያቄ ነው የተፈጠረብኝ ጭንቅላቴ ውስጥ ብዙ ነገር ማለት ነው እንዴ። ምክንያቱም ቪዲዮ ብሩኬ ሰርቷል ኦልሬዲ ቲክታክ ላይ፣ እሷ ግን አልለቀቀችም። በጣም ያስደነግጣል ማለት ውዶቼ። ፕራንክ እኮ ነው ብሏል ልጁ አይደለ? ነገር ግን በጣም የሚያስደነግጥ ፕራንክ ነው። አንደኛ ከመንገድ ነው የገቡት። ሁለተኛ ነገር ደግሞ ቪዲዮ አልለቀቀችም ሀይሚ። ጠፋች ሲባል አስቡ እንግዲህ። ለዛም ነው ኦዲየንስ ሊያስቆጣ የቻለው፣ ወዳጆቿን ማለት ነው ሊያስቆጣ የቻለው። ለዛም ነው እንጂ ሀይሚ ኢትዮጵያ ውስጥ ብትሆንም ያስቆጣል። በእርግጥ ግን አሁን ላይ በጣም ሊያስቆጣ የቻለው ከዱባይ ቆይታ ወደ ኢትዮጵያ እየገባች ነው። ሰላም መግባታቸውን ቪዲዮ አልሰሩም። ያ ነው በተቃራኒ ሊያስቆጣ የቻለው። ልክም ነው ያስቆጣልም በማይመጣው